ታማኝ ከዝምታ ማዶ አንዳንድ ዝምታዎች ከጮት በላይ ይጮሃሉ። አንዳንድ ቃላት ደግሞ እንደ መርፌ ልብን ይወጋሉ፣ እንደ ሰይፍ ደግሞ ተስፋን ይቆርጣሉ። አስርተ ዓመታት እሳት ጎርሶ እሳት ለብሶ ለኢትዮጵያና ኢትዮጵያዊነት የቆመው ያ ድምጽ ከጥቂት ቀናት በፊት ተስፋ ቆርጫለሁ አትጥሮኝ ሲል የሰማው የደጋፊው መንፈስ ተሰበረ፣ የጥላቶቹ ደስታ አይን አወጣ። ያ ድምጽ የብዙዎች ልብ ትርታ፣ የብዙዎች ተስፋ ስንቅ ነበርና ዝምታው ሀገርን በሁለት ጎራ ከፍሎ አነጋገረ። ነገር ግን አንበሳ ለጥቂት ጊዜ ቢያሸልብ እንጂ አንቅላፋም። ታማኝ ተመልሷል። ያልጠበቁት ተዘጋጁ የሚል ነጎድጓድ ከቤት ወጣ። ጥላቻ ባንድ ቤት ባንድ ድንኳን ላይ ያሳድራቸው ያልቻለውን ተቃራኒዎች ለእርሱ ውድቀት ሲሉ ሲተባበሩ ተመለከተና እንዲህ አላቸው፣ እኔን ለመስበር አስበው ከሆነ ተሳስተዋል። ድንጋይ እንደምቆረጥም ይቁጠሩት፣ አይችሉም። ይህ ታሪክ ስለ አንድ ቀን ጮት አይደለም። ይህ ታሪክ ስለ አንድ ሰው ሙድቅና መነሳትም አይደለም። ይህ ታሪክ እንደ ድንጋይ ስለጠነከረ ጽናት፣ ስለማይበገር ማንነት፣ ከጥላቻ ይልቅ ስለገነነ የሀገር ፍቅር የሚተርክ የዘመናችን ትልቅ ትዕይንት ነው። ታማኝ በየነ በዝምታው ዓለምን ያናወጠ፣ በቃሉ ደግሞ ትግሉን ዳግም የለኮሰ፣ አሁን እሳት ጎርሶ ብረት ለብሶ ተመልሷል። ከቀናት በፊት የታየው ያ የማይበገር የቆራጥነት መንፈስ በድንገት የተከሰተ ሳይሆን ከብዙ ዓመታት በፊት በአዲስ አበባ ስታዲየም በድፍረት የተዘራ የጽናት ዘር ውጤት ነው። የዚህን አንበሳ የልብ ትርታ ለመረዳት ለጥቂት አፍታዎች ወደ ኋላ ወደ ታሪክ ማህደር እንመለስ። ጊዜው የኢህአዴግ ታንኮች ገና ካልቀዘቀዙበት፣ የጦርነት ጠረን የደም ሽታ ከአደባባይ ካልራቀበት እና ህዝቡ ስለ አዲሱ ስርዓት ማንነት ግራ ተጋብቶ በዝምታና በፍርሃት በሚመለከትበት በዛ አስፈሪ ወቅት ነበር። የዛ የጭንቅ ዘመን ሞትን የማይፈራ አንድ ጀግና ወጣት በአዲስ አበባ ስታዲየም መድረክ ላይ ማይኮን ጨብጦ ብቅ አለ። ያ ወጣት ታማኝ በየነ ነበር። ታማኝ በዛ ስታዲየም የቆመው ለተራ ቀልድ ወይም መዝናኛ አልነበረም። ይልቁንም የኢትዮጵያን እውነተኛ ማንነት በራሱ የደም ሐረግ ውስጥ ፈልገው ለህዝቦ ለማሳየት እንጂ። እንዲህ ሲል በቅኔው ተቀኘ። የወንድ ቅድመ አያቴ ከመንዝ ተነስቶ በእጆ ተቀመጠ አንድ ኦሮሞ አግብቶ። ያቺ ኦሮሞይቱ የኔ ሴት ቅድማያት ልጅ ወልዳ ሳደገች የኔን እናት አባት ለአቅመ ሔዋን ስትደርስ በጥሩ እንዳደገች ከመቀሌ መታ አንድ ትግሬ አገባች። ይህ የአያቶቼ ልጅ ይህ የተወለደው አባቱ ነው ትግሬ፣ አማራ ኦሮሞ ነው። ለአቅመ አዳም ሲደርስ አንዱ ውብ ልጅ ወልዶ ለትኖር አዲስ አበባ የመጣች ከሶዶ ጉልቻ ጎልተው ሲኖሩ ተዋደው አብረው ፍሬ አዩ እኔን ወንዱን ወልደው። ኦሮሞ ትግሬ ነኝ ጉራጌ አማራ፣ ዘሬ ማን ሊባል ነው ማን ተብዬ ልጠራ? ዘሬም ዘግነቴም ባንድ አንድ ነው። ዘሬን አትጠይቁኝ ዘሬ ኢትዮጵያዊ ነው። የወንድ ቅድሚያቴ ከመንዝ ተነስቶ በእጇ ተቀመጠ አንድ ኦሮሞ አግብቶ። ያቺ ኦሮሞይቱ የኔ ሴት ቅድማያት ልጅ ወልዳ ሳደገች የኔን እናት አባት ለአቅመ አዳምም ስትደርስ በጥሩ እንዳደገች ከመቀሌ መጣ አንድ ትግሬ አገባች። ይህ የአያቶቼ ልጅ ይህ የተወለደው አባቱ ነው ትግሬ፣ አማራ ኦሮሞ ነው። ለአቅመ አዳምም ሲደርስ አንዲቱ ልጅ ወልዶ ልትኖር አዲስ አበባ የመጣች ከሶዶ ጉልቻ ጎልተው ሲኖሩ ተዋደው አብረው ፍሬም አዩ እኔን ወንዱን ወልደው። ኦሮሞም ትግሬም ነኝ ጉራጌም አማራ፣ ዘሬ ማን ሊባል ነው ማን ተብዬ ልጠራ? ዘሬም ዜግነቴም በአንድነት አንድ ነው። ዘሬን አትጠይቁኝ ዘሬ ኢትዮጵያዊ ነው። ይህ ቃል በስታዲየም ውስጥ ሲያስተጋባ በፍርሃት ተከርችሞ የነበረው የህዝብ ልብ በድንገት ተከፈተ። ታማኝ ተወዱኛላችሁ የሚል ጥያቄ ሲያቀርብ ከክብር ትሪቡል በስተቀር በሚስማር ተራ፣ በካታንጋ፣ በዳፍትራክ፣ በከማናነሽና በጥላፍ ወቅት ተሰልፎ የነበረው ያ ያኔው የኢትዮጵያ ልጅ ባንድ ቃል ታማኝ እንወድሃለን በማለት በታላቅ ድምፅ አገሳ። እርሱም አሜን መጎደድ አሳጣኝ በማለት በህዝብ ፍቅር ተጠመቀ። ይህ የታማኝ የድፍረት ልክና የአቋም ጥንካሬ ምንጩ የቲዮን ታማኝ በየነ ከናቱ ከወይዘሮ ማሚቴ ቢታውና ከአባቱ ከግራዝማች በየነ እንዲፍራው በሰሜን ኢትዮጵያ በታሪካዊቷ ጭልጋ ምድር ጎንደር ውስጥ ተወልዶ ራስ ጋይንት ያደገ በደም ውስጥ የሚፈሰው ኢትዮጵያዊነት ስብጥር ከቤተሰቦቹ የወረሰው ጀግንነትና በዘር ማንዝሩ የኮራ በመሆኑ ዛሬም ድረስ ድንጋይ እንደምቆረጥ የሚቆጠሩት ብለው በጽናት እንዲቆም ያደረገው
ሚስጥር ነው። የታማኝ ጉዞ ከጎንደር ምድር ጀምሮ እስከ ስታዲየም አዲስ አበባ፣ ከስደት ዓለም እስከ ዛሬዋ የትግል ምዕራፍ ድረስ ያለው ትርክት ስለ አንድ ሰው ማንነት ብቻም ሳይሆን ስለ ኢትዮጵያዊነት ጽናት የሚናገር ታላቅ ታሪክ ነው። ታማኝን ለጊዜውም ቢሆን ወደ ዝምታው ዋሻ እንዲገባ የትግል መንፈሱን እንዲዝል ያደረገው የጥላቶቹ ብዛት ሳይሆን የጥላታቸው ጥምረትና የተባባሪዎቹ ሴራ ነበር። በአንድ ቤትና በአንድ እንኳን ማደር የማይችሉ በሐሳብ ሆነ በዓላማ ሰማይና ምድር የራቁ ኃይሎች ታማኝን ለማጥቃት ሲሉ ግን በአንድ ጥላ ስር ተሰለፉ። ይህ ዶክመንታሪ ስንቀጥል በታማኝ ላይ የተሰነዘሩትን የጥላቻ ቃላቶችና በስተጀርባቸው ያሉትን እንግዳ ጥምረቶች እንዲህ በዝርዝር እንቃኛለን። ዛሬ በማህበራዊ ሚዲያ ገጾች ላይ እንደ አረም በፈሉ የሐሰት ትረካዎች የታማኝ ስም ሲጎድፍ ይታያል። ነገር ግን የነዚህ ተሳዳቢዎች ማንነት ላወቀው ግልጽ ነው። እነዚህ ኃይሎች በሁለት ዋና ዋና ጎራዎች የተከፈሉ ናቸው። አንደኛው ጎራ የትነግ ህወሓት ቁስለኛ የሆኑትና ዛሬ በግላጭ ከእርሱ ጋር የፖለቲካ ጋብቻ የመሰረቱ አካላት ናቸው። ትነግ አዲስ አበባ ከገባበት ቀን ጀምሮ ከ4 ኪሎ እስኪባረር ድረስ የታማኝን ያህል በጽናት የታገለውና እንቅልፍ የነሳው አንዳችም ኃይል አልነበረም። ዛሬ ከትነግ ጋር ያላቸውን የፖለቲካ ፍቅር ለማጽናት የሚጠሩት እነዚህ ኃይሎች የመጀመሪያው የፈተና ጥያቄ የቀረበላቸው ትነግን የሚጠላውን ጥሉት፣ ታማኝን ስደቡት በሚል ነበር። ታማኝ ላይ የሚዘምቱት እንደ አዛዦቻቸው ትእዛዝ ነውና ስድባቸው አይገርምም፣ ይጠበቃልም። ሁለተኛ ጎራ ደግሞ ትግል ጀመርን ባዮች ናቸው። እነዚህ አካላት ታማኝን እንደራሳቸው የፖለቲካ ሸቀጥ ሊጠቀሙበት ቢመኙም እርሱ ግን ለብሔርተኝነት ሳይንበረከክ የሁሉንም ኢትዮጵያዊ መብት በማስቀደም ጥላት አደረጉት። ፕሮፌሰር አስራት በዚህ ዘመን ቢኖር ድሮ እንኳ በሐሰት ለመዝመት የማይመለሱ እነዚህ ኃይሎች ዛሬ በአማራ ውስጥ ትግሉ ይጠለፋል በሚል ሰበብ የጫካ ታጣቂ አመራሮችን እርስ በርስ የሚያጋድሉ፣ ወንድም በወንድሙ ላይ የሚያነሳሱ ናቸው ሲል ጋዜጠኛ ጌታቸው ፈራው ስለ ዘማቾቹ ጽፎልናል። ብሔርተኝነት እናጠራለን በሚል ሰበብ ህዝብን እስከ ቀበሌና ሰፈር የሚከፋፈሉ እነዚህ አካላት ታማኝን ብሔርተኝነትን ያኮሰሳል ብለው መፈረጃቸው የሚጠበቅ እንጂ የሚገርም አይደለም። ነገር ግን በዚህ ሁሉ ሂደት ውስጥ እጅግ የሚገርሙትና የሚያሳዝኑት ግን ሌሎች ናቸው። የሚያስገርሙት ታማኝ በየነ በአደባባይ ክብሩ ሲነካ፣ የሐሰት ዘመቻ ሲከፈትበት እውነቱን እያወቁ ሐሰተኛውን ፈርተው ዝምታን የመረጡ አክባሪ ነን ባዮች ናቸው። ታማኝ ሚናውን እንዲወጣ እየወተወቱ በሚሰድቡበት ወቅት ግን ባለጌዎችን ተው ለማለት የፈሩት እነዚህ አካላት የዝምታቸው ጩኸት ከጥላቶቹ ስድብ በላይ ይጎረብጣል። የሚያሳዝኑት ደግሞ በውስጥ አገዝን ብለው ሰው በሰው ለማግኘት እየደከሙ በጓዳ ግን የሚያሰድቡትና የሐሰት ወሬ የሚያሶሩት ክፎች ናቸው። በየመድረኩ እንዲገኝላቸው እየፈለጉ ነገር ግን በማህበራዊ ሚዲያ የሚረጨውን ስም ማጥፋት ዝም ብለው የሚመለከቱ ግብዞች የታማኝን ልብ ሰብረውት ቆይተዋል። ለአብነት ያህል ጠቅላይ ሚኒስትር አብይ አህመድ በአደባባይ ያደነቁት አብረውት ስልጣን ላይ የነበሩት ዛሬ ጀግና ተብለው ሲወደሱ፣ ታማኝ ግን አብይ ወደ አሜሪካ በሄደበት ወቅት በዝግጅቱ አልገኝም ብሎ በሽምግልና የተገኘበትን ያንን አንዲት ክስተት እንደ ዕድሜ ዘመን አጥንት ስብራት እያስመሰሉ በሐሰት ይዘምቱበት ይታያል። ከአብይ አህመድ ጋር 4 ኪሎ ውሎ ወደ መቀሌ ከሚመለሰው የትነግ አመራር ጋር ጥምረት የሚፈጥሩት እነዚህ ኃይሎች ታማኝን በዚህ ሰበብ ሲወርፉት ማየት የሴራቸውን ጥልቀት ቁልጭ አድርገው ያሳያል። ደግነቱ ግን በማህበራዊ ሚዲያ ያለው ጩኸት መሬት ላይ ካለው እውነት ጋር አይገናኝም። በየገጹ የሚሰድቡትና የሚከፍቱት የሐሰት አጀንዳዎች ቢመረመሩም ውለታ የማይረሳና እውነት የሚያውቅ የጀግናውን ድካም የሚረዳ በሚሊዮኖች የሚቆጠር ህዝብ ዛሬም ከታማኝ ጎን መቆሙ አልቀረም። ታማኝ ድንጋይ እንደምቆረጥ የሚቆጠሩት ብሎ ሲመለስ ይህን ሁሉ ክፋትና ሴራ ሰብሮ ለሀገሩ ያለውን ፍቅር በድጋሚ ለማሳየት መዘጋጀቱ ነው። ይህ በጎንደር ተወልዶ የዓለም መድረኮችን ያንቀጠቀጠው በኪነ ጥበብ ስሙ ገዝፎ በሰብአዊ መብት ተሟጋችነቱ የብዙዎችን ህይወት የታደገው የጀግናው ታማኝ በየነ የህይወት ታሪክ ነው። ታማኝ የትውልድ ድምጽ፣ የጽናት ተምሳሌት ነው። ዛሬ አልሰበርም ብሎ እንደ ድንጋይ የጠነከረው ታማኝ ስንመለከት ይህ ማንነት በአንድ ጀንበር የተገነባ እንዳልሆነ መረዳት ይኖርብናል። የታማኝ ታሪክ የጀመረው በጎንደር ክፍለ ሀገር ከጭልጋ እስከ ራስ ጋይንት ከአባቱ ከቀኝ አዝማች በየነ ወንዲፍራውና ከእናቱ ከወይዘሮ ማሚቴ ቢታው የተገኘው ይወጣት በደም ውስጥ የአርበኝነትና የሀገር ፍቅር ጽኑ ሴት ይዞ አባቱ አጎቶቹና አያቶቹ የፋሽስት ጣሊያን ወራ የተፋለሙ ጀግኖች ነበሩና ታማኝ ለወንድም ጠባቂ መሆን የሚለውን መጽሐፍ ቅዱሳዊ ቃል በተግባር እየኖረ
ለዛሬ በቃ። በ19 ዓመቱ አዲስ አበባ የረገጠው ያ የጎንደር ወጣት በብሔራዊ ቲያትር ውስጥ ማሻራውን ለማሳረፍ ጊዜ አልፈጀበትም። ውዝዋዜን፣ ትወናን፣ ዘፈንና ኮሜዲን አቀናጅቶ ያዘው ሁለገብ ተሰጥኦ በአጭር ጊዜ ውስጥ የሀገሪቱ ተፈላጊ የመድረክ መሪ አደረገው። ህዝብ ለህዝብ በተባለ ታሪካዊ የባህል ጉብኝት ኢትዮጵያን ወክሎ ዓለምን ሲዞር የባንዱ ከበሮ መች በጠፋበት ወቅትም ቦታውን ተክቶ በመጫወት ጉዞው እንዳይስተጓጎል ያደረገ ያ ቅጽበት የታማኝን ቆራጥነት ለማንኛውም ኃላፊነት ዝግጁ መሆኑን ያሳየ የመጀመሪያው ትልቅ ፈተና ነበር። ነገር ግን ታማኝ ለጥበብ ብቻ አልተፈጠረም። የኢህአዴግ የዘር ፖለቲካና የሰብአዊ መብት ጥሰት ገና በጠዋቱ ሲጀምር ታማኝ ዝምታን አልመረጠም። መዝናኛን ከፖለቲካ ትችት ጋር በማዋሃድ የመጀመሪያው ኢትዮጵያ ስታንዳፕ ኮሜዲ ባለሙያ በመሆን የመንግስት ስህተትን በአደባባይ ተቸ። ይህ ድፍረቱ ግን ዋጋ አስከፈለው። ወከባ፣ እስራት፣ ስቃይ ብረታበት። በመጨረሻም ወደ ስደት ቢያመራም አካሉ እንጂ ልቦ ከሀገሩ አልራቅም። በስደት ዘመኑ ታማኝ የኢትዮጵያን ድምጽ ሆነ። የመጀመሪያው የኢትዮጵያ ቴሌቪዥን ኔትወርክ መመስረት ጀምረው ለኢሳት መቋቋም ቁልፍ ሚና ተጫውቷል። በሳውዲ አረቢያ ግፍ ለደረሰባቸው ወገኖች $150,000 በማሰባሰብ የደረሰ የቅዱስ ገብርኤል ካቴድራል ዕዳ የከፈለ እንደ ጥላሁን ገሰሰና ጀነራል ለገሰ ተፈራ ያሉ ታላላቆችን ታሪክ በዘጋቢ ፊልም የዘከረው ይህ ቅን ሰው ነው። ሻምበል ጉታ ዲንካን ወደ ደቡብ አፍሪካ ልኮ ለማንዴላ የቀብር ስነ ስርዓት እንዲበቃ ያደረገበትና ለታዋቂ ሰዎች ሕክምና የገንዘብ ድጋፍ ያሰባሰበ ተግባሩ ሰው ለሰው ስንቅ ነው የሚለውን ፍልስፍና ያረጋገጠበት ነበር። ዛሬ ታማኝ በየነ ተዘጋጁ ብሎ ሲመለስ ከኋላው የብዙ ዘመናት የድካም የጽናትና የውለታ ታሪክ ይዞ ነው። እሳት ጎርሶ ብረት ለብሶ ለፍትህ፣ ለነጻነት፣ ለህግ የበላይነት የቆመው ይጀግና ዛሬም እንደ ትላንቱ ዛሬ ኢትዮጵያዊ ነው የሚለውን ቃሉን ይዞ በመድረኩ ላይ ቆሟል። ስም ማጥፋቱ የሐሰት ዘመቻ ቢያየለም እንደ ድንጋይ የጠነከረ ጽናቱ ግን አላላም። ታማኝ በየነ በጥበብ ያስደሰተን፣ በድፍረቱ ያስተማረን፣ በሰብአዊነቱ የታደገ የኢትዮጵያ ሕያው ፈርጥ ነው። ታሪኩ ይቀጥላል።